ማህበረ ቅዱሳን ያስገነባው አዳሪ አብነት ትምህርት ቤት ህንጻ ብቻ ሳይሆን የቤተክርስቲያን የነገ ተስፋዎች የሚፈሩበት ነው ሲል የአሶሳ ሀገረ ስብከት ገለጸ። የምዕራብ ሐረርጌ ሀገረ ስብከት የገጠር አብያተ ክርስቲያናትን ለማጠናከርና በአገልጋይ እጥረት ችግር የተዘጉትን ለማስከፈት በትኩረት እየሰራው እገኛለሁ አለ። የሲዳምኛ ቋንቋ ተናጋሪ ሰባኪያነ ወንጌል በቅድስት ቤተክርስቲያን ያሉትን ምዕመናን የማጽናትና የጠፉትን ለመመለስ እንደሚሰሩ ገለጹ። ተመልካቾቻችን እኚህና ሌሎች ተጨማሪ ዜናዎችን ወደ እናንተ ይዘን እንቀርባለን። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታም አድርገው ኤልሳቤት ቤተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በቅዱስ ሲኖዶስ ውሳኔ መሰረት የብፁዕ አቡነ ጎርጎርዮስ ካል መጽሐፍን በባለቤትነት ለማሳተምና ለማሰራጨት እየሰራ መሆኑን አሳወቀ። ከገዳሙ እውቅናና ፈቃድ ውጪ የሚታተሙ መጽሐፍትንም እንደሚቆጣጠር አሳውቋል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ከገዳሙ አበምኔት ጋር ያደረገውን ቆይታ ተከታትለን እንመለስ። ባሳለፍነው ወርሃ ግንቦት በተካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ የብፁዕ አቡነ ጎርጎርዮስ መጻሕፍት በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ባለቤትነት እንዲታተሙና እንዲሰራጩ መወሰኑ ይታወሳል። መጻሕፍቶቹ ተወዳጅነት ያላቸው ዘመን ተሻጋሪ መጻሕፍት ስለሆኑ በየጓራው እየታተሙ ይሰራጩ ነበር፣ ስም አልባ በሆነ ስርጭት ማለት ነው። ይሄ በሁለት መልኩ ጉዳት ያመጣል። የመጀመሪያው መጻሕፍቶቹ ይበረዛሉ። በሁለተኛ ደረጃ ደግሞ ባለቤት አልባ ይሆናል መጽሐፉ ማለት ነው። ማንም ሰው ልክ ያው እንደ መንገድ ዳር እሸት እየቀጠፈው ይሄዳል ማለት ነው። ይዘቱ እንዳይዛባ በስርዓት የሚገቡ እንዳይኖሩ ተጠያቂነት ባለው መንገድ ገዳሙ ሊያሰራጭ ይገባል በሚል ነው የተወሰነው። በዚህም መሰረት ገዳሙ አሁን ላይ የብፁዕ አቡነ ጎርጎርዮስ ካል መጻሕፍትን በባለቤትነት ለማሳተምና ለማሰራጨት የሚያስችለውን ዝግጅት ማድረጉን የገዳሙ አበምኔት ሊቀ ሊቃውንት አባ አትናቴዎስ ገልጸዋል። በጊዜ ሂደት የተነሳ አንዳንድ የጎደሉ ነገሮች አሉ ከዋናው ይዘት ማለት ነው። ስለዚህ ዋናው ይዘት ዋናው ህዳጉ ሳይለቅ በመጀመሪያ ጥራዙ እንዲታተም ገዳሙ እየሄደበት ያለበት መንገድ አለ። ይሄ በተገባ መንገድ የገዳሙ አበምኔት አክለውም ከዚህ በፊት ያልታተሙ የብፁዕ አቡነ ጎርጎርዮስ ካል መጻሕፍትንም ለህትመት ለማብቃትና በተለያዩ ቋንቋዎች ተደራሽ ለማድረግ እየሰራ መሆኑን ገልጸዋል። የብፁዕ አቡነ ጎርጎርዮስ መጻሕፍት እንደዚህ ብቻ አይደሉም። ያልታተሙ ሌሎች መጻሕፍቶችም አሉ። እነሱን ጭምር አዘጋጅተን ተደራሽ ሳንጨምር ሳንከልስ ሳይጨምሩ ሳይከለሱ ተደራሽ ሊሆኑ የሚችሉበትን መንገድ ወደፊት እያየን እየተመካከርን የምናደርግ መሆኑን ነው ለመጠቆም የምፈልገው። አሁን ላይ ከገዳሙ እውቅናና ፈቃድ ውጪ መጻሕፍትን የሚያሰራጩ አካላት መኖራቸውን የገለጹት የገዳሙ አበምኔት አክለውም ከገዳሙ እውቅናና ፈቃድ ውጪ የሚታተሙ መጻሕፍትና አሳታሚዎችንም እንደሚቆጣጠር አሳውቀዋል። ለዚህ ከአሁን በኋላ ባለው ገዳሙ እነዚህን መጻሕፍት በባለቤትነት ተረክቦ ሕጉን ማስከበር አለበት፣ ይዘታቸው ሳይለቁ መሰራጨት አለባቸው ተብሎ ነው የተወሰነው። ስለዚህ የቅዱስ ሲኖዶስን ውሳኔ የማክበር ማንኛውም አካል ግዴታ አለበት፣ አማኝ ነኝ እስካለ ድረስ ማለት ነው። አንድ ሁለተኛ መንፈሳዊ ነኝ እስካለ ድረስ ገዳሙ እንኳን ጠይቆ ማለት ነው ገዳሙ ምን ያስፈልገዋል ብለህ የመስጠት መንፈሳዊ ግዴታ አለብህ አንተ ማለት ነው። ግለሰብ አይደለም የጠየቀው። ግለሰብ ከሆነ ውድድር ሊሆን ይችላል። እንዴ እገሌ ለምን እኔ ያለው ሊል ይችላል። አሁን የግል ጥያቄ አይደለም፣ የተቋም ጥያቄ ነው። ማህበረ ቅዱሳን ያስገነባው አዳሪ አብነት ትምህርት ቤት ህንጻ ብቻ ሳይሆን የቤተክርስቲያን የነገ ተስፋዎች የሚፈሩበት ነው ሲል የአሶሳ ሀገረ ስብከት ገለጸ። ሀገረ ስብከቱ ይህንን ያለው ማህበሩ በቤንሻንጉል ጉሙዝ ክልል ያስገነባው አዳሪ አብነት ትምህርት ቤት መመረቁን ተከትሎ ሲሆን ያለውንም የአገልጋይ እጥረት ይፈታል ተብሏል። ተመስገን ፈቃዱ ማህበረ ቅዱሳን በአሶሳ ሀገረ ስብከት አምባራት ቅድስት ኪዳነ ምሕረት የገነባውን የአዳሪ አብነት ትምህርት ቤት ማስመረቁ የሚታወስ ነው። ይህ የአዳሪ አብነት ትምህርት ቤት በአካባቢ ያለውን የአገልጋይ እጥረት እንዲቀርፍና የተዘጉ አብያተ ክርስቲያናትን አገልግሎት እንዲጀምሩ ለማድረግ ያለመ መሆኑን የማህበሩ ምክትል ዋና ስራ አስፈጻሚ ዲያቆን ደምስ ጫላ ተናግረዋል። የተዘጉ አብያተ ክርስቲያናት እንዲከፈቱና ሙሉ መንፈሳዊ አገልግሎት የማይሰጡ እንዲሰጡ በማድረግ የቅድስት ቤተክርስቲያን ተልዕኮ ማፋጠን ምዕመናን በሃይማኖታቸው እንዲጸኑ ማድረግ ነው። በየሁለት ዓመቱ 22 ደቀ መዛሙርትን ለድቁና 10 ድቁና ያላቸውን ለደቀ መዛሙርት ደግሞ
ለቅስና በድምሩ 32 ተማሪዎችን አብቅቶ ማስመረቅ የሚችል ትልቅ የአብነት ትምህርት ቤት ነው። ከአብነት ትምህርት ቤት ጎን ለጎን መንፈሳዊ ትምህርት፣ ትምህርት ሃይማኖት፣ የስብከት ዘዴ፣ ዘመናዊ አስተዳደርን በማሰልጠን ዘመናዊ ዋጀ ሁለገብ አገልጋይ ማፍራት የሚችል ነው። ይህ አዳሪ የአብነት ትምህርት ቤት ህንጻ ብቻ ሳይሆን የቤተ ክርስቲያን የነገ ተስፋዎች የሚፈሩበት ነው ያሉት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ፀሐይ ቆሞስ አባ ዘካርያስ ጸጋው የወንጌል መምህራን የሚፈልቁበት ነው ብለዋል። ስርዓተ ትምህርትን የሚያስቀጥል ተተኪ ትውልድ ያፈራል። ቅዳሴ፣ ዝማሬ፣ ንባብ፣ ትርጓሜ የአባቶቻችን ትምህርት የሚጠብቁ አገልጋዮችን ያዘጋጃል። ወንጌል ወደ ጠረፋማ አካባቢው የሚያደርሱ ሰባክያንን ያፈራል። በሀገረ ስብከታችን በጠቅላላው በቤኒሻንጉል ጉሙዝ ክልል የቤተ ክርስቲያን መንፈሳዊ አገልግሎትን ያጠናክራል። በአንድነት በፍቅርና በአገልግሎት የተመሰረተ አዲስ ትውልድ ይገነባል። የማዕከሉ ሰብሳቢ በበኩላቸው የአብነት ትምህርት ቤት ህንጻውን በጋራ እንደሰራ ነው ወደዚህ ለመማር የሚመጡ ደቀ መዛሙርትንም ልዩ ልዩ ድጋፎችን የማድረግና የመከታተል ኃላፊነታችንን ልንወጣ ይገባል በማለት መልእክታቸውን አስተላልፈዋል። አብነት ትምህርት ቤትን መደገፍ ቤተክርስቲያንን መደገፍ ነው። አብነት ትምህርት ቤትን መደገፍ ሀገርን መደገፍ ነው ብለን እናምናለን። አንድን ልጅ ማስተማር ለቤተሰብ ግንባታ ትልቅ ጥቅም አለው። ቤተሰብን ደግሞ መገንባት ሀገርን መገንባት ነውና ይሄንን ርብርብ ደግሞ ልክ ህንጻውን እንዳቆም ነው ተማሪዎችን ደግሞ በሚፈለገው ልክ አስተምረን ማህበሩም ተምረው ቤተክርስቲያንን የሚያግዙበትን የሚጠቅሙበትን ሁኔታ ባቀደበት ባለመበት ልክ ተምረው ወጣው ቤተክርስቲያንን የሚረከቡበትን ሁኔታ እንድንፈጥር ሁላችንም በዚህ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁኝ። የምዕራብ ሐረርጌ ሀገረ ስብከት የገጠር አብያተ ክርስቲያናትን ለማጠናከርና በአገልጋይ እጥረት ችግር የተዘጉትን ለማስከፈት በትኩረት እየሰራው ነው አለ። በዚህም የአብነት ትምህርት ቤቶችን ይበልጥ በማጠናከርና መምህራን የማሰልጠን ስራዎችን እየሰራው ይገኛለሁ ብሏል። ሀብቴ ብርሃኑ ከሀገረ ስብከቱ ስራ አስኪያጅ ጋር ያደረገውን የስልክ ቆይታ ተከታትለን እንመለስ። የምዕራብ ሐረርጌ ሀገረ ስብከት የገጠር አብያተ ክርስቲያናትን ለማጠናከር እንዲሁም በአገልጋይ እጥረት ምክንያት የተዘጉትንም ለማስከፈት በርካታ ስራዎች እያከናወነ ነው። ሊቀ ሕሩያን አባ ፍቅረ ዮሐንስ ብርሃኑ የሀገረ ስብከቱ ስራ አስኪያጅ እንዳሉት እየተሰሩ ያሉት ተግባራት አብያተ ክርስቲያናቱ የተዘጉበትን ምክንያቶችን መነሻ ተደርጎ ጥናት ተካሂዷል ብለዋል። ኮሚቴ አዋቅረን የአንድ አመት ፕሮጀክት ቀርጸን ዋናው እሱ የበጀት እጥረት ስለሆነ ለ100 ብር በበጎ ፈቃደኝነት ተሰበሰበላቸው ይገባል። ያንን ሰበካ ጉባኤው ካህን እጥረት ከሆነ ካህን እንዲቀጠር እያደረገ በዛ መልኩ እያደረግን ያለ ነው። ከዛ ባሻገር የካህን እጥረት ያለባቸውን እዛው የአካባቢውን ተወላጆች ቋንቋውንም የክልሉን ቋንቋ የሚችሉትን የአካባቢውን ተወላጆች እነሱን ስልጠና በመስጠት የቤተክርስቲያኑን አስተምሮት እየተማሩ የአብነት ትምህርቱን ተምረው 2 አመት ሲሞላቸው አስመርቀን ወደ መጡበት ገጠር ቤተክርስቲያን እንሄዳለንና በዚህ ያው ችግሩን ለመቅረፍ ጥረት እያደረግን ያለ ነው። እነዚህ ስራዎች ሲሰሩ ምን ተግዳሮቶች እየገጠሙ ናቸው? ምንስ መፍትሄ የተሰጣቸው ነው? አዎ ተግዳሮቶቹ እንግዲህ ያው የግንዛቤ ማጣት የሚመደበው አገልጋይ ይመደብና 1 ወር ይሰራና በቃ ቦታውን ያይና ለቆ ይሄዳል። እንግዲህ የተለያየ ምክንያት እየፈጠሩ ተነስተው ይሄዳሉ። ከቦታውም ያለ መመቸት ከበጀቱ ማነስ ሊሆን ይችላል እና እንዲህ አይነት ተግዳሮች ነው የገጠሙን። ይሄን ችግሮችም ለመፍታት በየአድባራቱ ያሉት መምህራን መርጌቶች ተማሪዎች እንዲያስተምሩ ይሄንን ክትትል እናደርጋለን። መመሪያ እንሰጣለን። የአካባቢውን ልጆች እንዲያስተምሩ እናደርጋለን እና የዘላቂ መፍትሄው ይሄ ነው። አብነት ትምህርት ቤቱ አጠናክሮ መሄድን የተጀመሩ ስራዎች ውጤታማ እንዲሆኑ አብነት ትምህርት ቤቶችን ማጎልበትና መምህራንን የማሰልጠን ስራዎች እንደሚቀጥል ጠቁመዋል። ትልቁ መንገድ አቅምን ማጠናከር ነው ኢኮኖሚ። ስለዚህ ያለ ማድረግ አሁን ሀገረ ስብከቱ በእኛ ባለ 6 ፎቅ ያለው የገቢ ማስገኛ ህንጻ ለመገንባት ሰኔ 14 2018 ዓ.ም ሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ እንጦንስ የመሰረት ድንጋይ ተቀምጧል። ስራውን ለማስጀመር በማኅበረ ቅዱሳን ዋናው ማዕከል የደብዳቤ ጽፈን ድጋፍ እንዲደረግልን ብለን ፕላኑን በእነሱ በባለሙያ እንዲሰሩልን እያደረግን ያለ ነውና እሱ እንደተሰራ ስራው ይጀምራል። ከዛ የሚገኘው ገቢ የገጠር አብያተ ክርስቲያናቱን የተዘጉ አብያተ ክርስቲያናቱን የካህናት ማሰልጠኛው የአብነት ትምህርት ቤቱን ለማጠናከር ለመደገፍ ያስችላል ማለት ነው። ዓላማው ይሄ ነው።
የማህበረ ቅዱሳን ታላቅ ርዕይ ስኬታማ ለማድረግ ካለፈው በበለጠ አንድነትን ማጎልበትና የተያዙ እቅዶችን በተደራጀ መንገድ መተግበር እንደሚገባ ተነገረ። ይህንን ያሉት በባህር ዳር ማዕከል የክፍሉ የስራ ኃላፊዎች ሲሆኑ ማዕከሉ 32ኛ መደበኛ ጠቅላላ ጉባኤውን ማካሄዱን ተከትሎ ነው። በማህበረ ቅዱሳን የባህር ዳር ማዕከል የላከልን መረጃ ባልደረባችን ተመስገን ፈቃዱ በተከታይነት ይዞልን ይቀርባል። ማህበረ ቅዱሳን ባሳለፍነው ሳምንት ጀምሮ በልዩ ልዩ ማዕከላት ጠቅላላ ጉባኤውን እያከናወነ ይገኛል። ከነዚህም ማዕከላት አንዱ የሆነው የባህር ዳር ማዕከል መደበኛ ጠቅላላ ጉባኤውን ያከናወነ ሲሆን ማዕከሉ ከልዩ ልዩ አገልግሎቶች ውስጥ ጥሩ አፈጻጸም ካሳየባቸው የግቢ ጉባኤያት አገልግሎት አንዱ መሆኑን የማዕከሉ የግቢ ጉባኤያት አገልግሎት ዋና ክፍል ኃላፊ ቀሲስ ምህረት እንዳለው ገልጸዋል። የግቢ ጉባኤያት ተሳትፎ ምጣኔ ተሳትፎ 55 ማድረስ ይጠበቅብናል እንደ ተቋም። እንደ ባህር ዳር ማዕከል በዚህ ዓመት 43% ላይ ነው ያለነው ማለት ነው። ይሄን ተግብረናል። ሌላው በግቢ ጉባኤያት አገልግሎት ስናነሳ ከስርዓተ ትምህርት ጎን ለጎን የአብነት ትምህርት እናስተምራለን። የአብነት ትምህርቱ የሚሰጠው ተቋማችን ማህበረ ቅዱሳን እንደ ተቋም ለአብነት ትምህርት በግቢ ጉባኤያት ስታንዳርድ አለው፣ ስርዓት አለው። በሱ መሰረት የአብነት ትምህርት እየተሰጠ ነው። 543 የሚደርሱ የአብነት ተማሪዎችን ስናስተምር ከርመናል። ከዛ ውስጥ 143 ዲቁና እናሾማለን ብለን አስበን ነበረ። ግን ዲቁና ማሾም የቻልነው በዚህ ዓመት ወደ 31 የሚደርሱትን ዲቁና አሾመናል ማለት ነው። የማዕከሉ የዜማና ኪነ ጥበባት አገልግሎት ዋና ክፍል ኃላፊ ይከበር ፈንቴ በበኩላቸው በክፍሉ በርካታ ስራዎች መሰራታቸውን ጠቁመዋል። ከዚህ በፊት የተጀመረውን የመዝሙር ህትመት ለማጠናቀቅ ተሞክሯል። ዝክረ ቅዱስ ያሬድን መሰረት በማድረግ የመዝሙር አገልግሎት ተግዳሮትን መሰረት በማድረግ እንዲሁም ደግሞ የቅዱስ ያሬድን ህይወትና አስተምህሮን መሰረት ያደረገ አውደ ጥናት በመካሄድ ውጤታማ የሆነ መርሃ ግብር ተከናውኗል። በመዝሙር አገልግሎት ዙሪያ ያሉ ሰፋፊ ስልጠናዎች ተሰጥተዋል። እንዲሁም ለሰንበት ትምህርት ቤቶች ስልጠናዎች ተከናውነዋል። የተያዙ እቅዶችን ተግባራዊ በማድረግ የተሻለ አፈጻጸም ለማሳየት በትኩረት እንሰራለን ያሉት የማዕከሉ ስራ አስፈጻሚዎች በቀጣይ ያቀዱትንም አክለዋል። በሚቀጥለው ዓመት ጽሕፈት ቤትም አግዞን ቅድሚያ መሰራት አለበት ብለን የምናስብ የኪነ ጥበብ ጉዳይ ስለሆነ እሱ ላይ ትኩረት አድርገን እንሰራለን ብለን እናስባለን። እንግዲህ ቀጣይ ዓመት ግቢ ጉባኤያት በትኩረት ከባለድርሻና አጋር አካላት ጋር በዋናነት ባለድርሻ አካላት ጋር ሰው መቀመጫቸው ከሚሆኑበት ገዳማት ሊሆን ይችላል ወይም አድባራት ሊሆኑ ይችላሉ። እዛ ላይ ሰፊ ስራዎችን እንዲሰሩ ከደብሩ ሰበካ መንፈሳዊ ጉባኤ ጋር በመነጋገር ከስብከተ ወንጌል ክፍል ጋር በመነጋገር ህዝባዊ ጉባኤ እንዲያዘጋጁ አጥቢያው ላይ ከፍ ሲል ደግሞ ግቢ ጉባኤያት በጋራ ሆነው የጋራ መርሃ ግብር ከፍ ያሉ መርሃ ግብራት እንዲያዘጋጁ የተመረጡ አብያተ ጉባኤያትን መርጠው እንዲደግፉ ግቢ ጉባኤያት ባላቸው እንግዲህ ከቤተሰብ ተልኮላቸውን የሚማሩ ግን በመሄድ ድጋፍ እንዲያደርጉ እንዲሰፊ ስራዎች ታቅደው ነው ያሉ ማለት ነው። በባለሙያዎችና ጉዳዩ በሚመለከታቸው አካላት ተደጋጋሚ ቅሬታ የሚቀርባቸው የመዝሙር ስርዓቶች አሁንም አለመታረማቸው ተገለጸ። ምዕመናንም የሚታዩ ክፍተቶችን በመገንዘብ የሚሰሙትን መዝሙር መመርመርና ስርዓተ ቤተክርስቲያንን የተከተለ መሆኑን አረጋግጠው ማዳመጥ እንደሚገባቸው ተመላክተዋል ስትል ባልደረባችን ታሪኩ አራርሶ ተጨማሪ ዘገባ አሰናድታለች። እግዚአብሔር የምድር ሁሉ ንጉስ ነውና በማስተዋል ዘምሩ ብሎ መዝሙረኛው ቅዱስ ዳዊት በመዝሙር 146 ቁጥር 7 ላይ እንደተናገረው ቤተክርስቲያን የራሷ የሆነ ያዘማመር ስርዓት ያላትና የዜማ መዋቅር ያላት ስንዱ እመቤት ናት። ይሁን እንጂ በዘመናችን ከቤተክርስቲያን ያፈነገጡ ያዘማመር ስነ ስርዓቶች ይስተዋላሉ። በስርዓቱም ላይ ተደጋጋሚ ቅሬታ እየቀረበባቸው የመጣ ሲሆን እነዚህም መታረም አለባቸው በማለት መጋቤ ብሉይ ወሐዲስ ቆሞስ አባ አብርሃም ሳህሌ ተናግረዋል። በያሬድ ሶስቱ የዜማ ስልቶች ስር ሆኖ መንፈሳዊ ሴት ያለው የጸሎት ይዘት ያለው የውዳሴ ወይም የምስጋና ምንነት ያለው ሂደት ነው የቤተክርስቲያን ያዘማመር ስርዓት። እንደ አግባቡ ከሆነ ዜማና ግጥም የሚያቀርቡ ሰዎች ቢያንስ በዜማ ትምህርት ውስጥ የቆዩ እና ያሉ መሆን ይኖርባቸዋል ማለት ነው። ይህን ይዘቱ ሳይለቅ መንፈሳዊ ሴቱ ሳይለቅ ለማስቀጠል የመዝሙር ምንነትን የሚዘማሪያኑ ወይም የዜማ ባለሙያዎች በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዜማ ትምህርት ገበታ ውስጥ ያለፉ መሆን ይኖርባቸዋል ማለት ነው። መምህር ቆሞስ አባ አብርሃም ሳህሌ አክለውም ይህን ያዘማመር ስርዓት ለማስተካከል የሊቃውንት ጉባኤን ጨምሮ ሁሉም በኃላፊነት መስራት እንዳለበትም አሳስበዋል። ሊስተካከሉ የሚገባ የሶስቱም
ሊቃውንቱ ጉባኤ በዋናነት የሚመራው ሆኖ የገጣሚያንና የአቀናባሪዎች ከዛ ደግሞ የምእመናን ወደ ጆሮአቸው ሲል ምን አይነት መንፈሳዊ ሐሳብ አለው ወይ መጽሐፍ ቅዱሳዊ ጽንሰ ሐሳብ አለው ወይ ከሚለው ሁሉም እነዚህ የየድርሻው ከተወጣ ችግሮች ሊወገዱ ይችላሉ። መንፈሳዊ ይዞታቸውን ይዘው እንዲቀጥሉ ይችላሉ። ምእመናንም የሚታዩ ክፍተቶችን በመገንዘብ የሚሰሙትን መዝሙር መርምረውና ስርዓተ ቤተክርስቲያንን የተከተለ መሆኑን አረጋግጠው ማዳመጥ እንደሚገባቸው አጽንኦት ሰጥተዋል። ዜማው ፈር ከመልቀቁ የተነሳ ምንድነው እንደው ስጋዊ ሞቅታ ብቻ ሆኖ እነዚህ ለምደው ዓለማዊ አይነት መዝሙር ለምደው ሰዎቹ ያ መዝሙር ካልቀረ እንደዚህ አይነት መዝሙር ካልቀረበላቸው በቤተክርስቲያኑ እንኳን ውስጥ ያለ መገኘት ቃለ እግዚአብሔር ቁጭ ብሎ ያለ መስማት ስሜት እየተንጸባረቀ ነው በህዝቡ ላይ። እንደዚህ አይነት ዘማሪ እንደዚህ አይነት ተናገር ካልመጣልን ብለው እነሱ ሚስጥሩን ሳይሆን የሚመረምሩት ወይም ደግሞ መንፈሳዊ ይዘቱን ሳይሆን ወይም ለጆሮአቸው ወይም ደግሞ ለነሱ ለስሜታቸው የሚመች ሆኖ እስካገኙ ድረስ መንፈሳዊነቱን አይመለከቱም። ስለዚህ ከዚህ ሐሳብ አማኞች ከዚህ ሐሳብ መውጣት ይኖርባቸዋል። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። የሲዳምኛ ቋንቋ ተናጋሪ ሰባኪያነ ወንጌል በቅድስት ቤተክርስቲያን ያሉትን ምእመናን የማጽናትና የጠፉትን ለመመለስ እንደሚሰሩ ገለጹ። ለዚህም ምእመናንን በሚረዱበት የአፍ መፍቻ ቋንቋቸው እንደሚያስተምሩ አስረድተዋል። ባልደረባችን ሀብቴ ብርሃኑ ከመምህራኑ ጋር ያደረገውን ቆይታ ተከታትለን እንመለስ። ማህበረ ቅዱሳን በስብከተ ወንጌልና ሐዋርያዊ አገልግሎት በኩል በገጠር ለሚኖሩ ምእመናን ወንጌልን በአፍ መፍቻ ቋንቋ ለማዳረስ ዘርፈ ብዙ ስራዎች እያከናወነ ይገኛል። ከነዚህ መካከል የሲዳምኛ ቋንቋ በዋናነት ይጠቀሳል። የቋንቋው ተናጋሪ የሆኑ መምህራን ከጣቢያችን ጋር በነበራቸው ቆይታ እንደነገሩን ከሆነ ምእመናን በራሳቸው ቋንቋ ባለመማራቸው ከቤተ ክርስቲያን እንዲርቁና በሌላ ቤተ እምነት እንዲወሰዱ እንዳደረጋቸው ያስረዳሉ። እናስተምራቸው ጊዜ ይሄን ለካ ይሄም አለ እነቱ የሁሉም ነው ቋንቋም በየቋንቋቸው ለካ ማስተማር ይችላሉ በሚለው ጥሩ ግንዛቤ ነው ያላቸው። ምእመናንንም ከኦርቶዶክስ ወጥቶ ወደ ሚሽን እየገቡ ስላስቸገሩ ያልገባቸው ነገር ጠይቆ ለመረዳት እሱንም ስልጠና እየሰጠን ነው። እነሱ ጥያቄዎች እኛ ደግሞ በቋንቋቸውና በሚችሉት በአፍ መፍቻ ቋንቋቸው እያስተማርን ለሚጠይቋቸው መልስ ለመስጠት ዝግጁ እንዲሆኑና በቋንቋቸው እንዲሰለጥኑ እያደረግን ያለንበት ሁኔታዎች አሉ። ይህንን ችግር ለመቅረፍ ማህበረ ቅዱሳን ለመምህርነት የሚያበቃ እድል እንደሰጣቸው በማንሳት ባገኙት እውቀት ቅድስት ቤተክርስቲያንንና ምእመናንን ለማገልገል ቁርጠኛ መሆናቸውን ይናገራሉ። ማህበረ ቅዱሳኑ ጋር ስንጠጋ በቋንቋ በአማርኛ ያለው እንማር ይሄ ሁሉ አለ ለካ ብለን ጥሩ ግንዛቤ ነው የወሰድነው። መማር ደግሞ ለብዙዎቹ እየጠፉ ላሉ ምእመናኖች ባለኝ አቅም የተረዳሁትን ደግሞ በማስተማር ላይ ደስተኛ ሆኜ እገኛለሁ። በሀገሪቱ በሚገኙ ገጠራማና ጠረፋማ አካባቢዎች በመዘዋወር አዳዲስ አማንያንን ለማስጠመቅና ያሉትን ለማጽናት ተልኳችንን እንወጣለን ብለዋል። እነሱ በቋንቋቸው ያላወቁትን እነሱንም በየቋንቋቸው እያስተማርን እየነገርን ማስተማር መመለስ የሄዱትንም ለመመለስ ውስጥ ያሉትን ለማጽናት ይሄ ነው የኛው ዓላማችን። ብዙ ኦርቶዶክስ ነበረው ከዚህ በፊት እነሱም ከቤተ ክርስቲያን ዝጌ ተነስቶ ወደ ሚሽን ገብቶ አልቋልና እነሱን ሰብከ ወደ ኦርቶዶክስ ወደ ክርስትና ወደ መመለስ ነው። ከአማናዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የራቁትን ለመመለስና ቀርቦ ደግሞ ያሉትን ለማጠናከር እንደገና ደግሞ ያላወቁትን ደግሞ ለማሳወቅ እቅድ ይዤ እየሰራው ያለውበት ሁኔታዎች አሉ። ማህበረ ቅዱሳን ከሰንበት ትምህርት ቤቶችና ከሰበካ ጉባኤ ጋር በመተባበር በተለያዩ ቋንቋዎች የሚያስተምሩ ሰባኪያንን አስመረቀ። በጀሞ መድኃኔዓለምና በጎፋ ቅዱስ ገብርኤል አብያተ ክርስቲያናት ከተመረቁት ደቀ መዛሙርት መካከል ከዳውሮ ከኮንታና ከባሌ ጎባ አህጉረ ስብከት የተወጣጡ መሆናቸው ታውቋል። ታሪኩ አራርሶ በማህበረ ቅዱሳን ስብከትና ሐዋርያዊ አገልግሎት በልዩ ልዩ ቋንቋዎች የሚሰማሩ አገልጋዮችን አሰልጥኖ በማሰማራት ብዙዎች የቅድስት ሥላሴ ልጅነትን እንዲያገኙ አስችሏል። ይህ አገልግሎት በማስፋፋት ላይ የሚገኘው ማህበሩ በጀሞ ደብረ ሰላም መድኃኔዓለም ቤተክርስቲያን 30፣ በጎፋ መካነ ሕያዋን ቅዱስ ገብርኤል ቤተክርስቲያን 27 ደቀ መዛሙርትን አስመርቋል። መምህራን ከማህበረ ቅዱሳን ከማዕከል ጋር በመነጋገር ከሰንበት ቤቱ አባላትና ከነሱ የመጡትን መምህራን በጋራ በማቀናጀት ትምህርት እንዲሰጡ ተደርጓል። ይህ ስልጠና ከሰኔ 26 ጀምሮ እስከዛ ድረስ የተሰጠ ሲሆን
በዚህ ቆይታቸው 17 የትምህርት አይነቶችን እና ስርዓተ ትምህርቶችን ሰልጥነዋል። መማር ማስተማሩ በጣም ጥሩ ነበረ። መምህራን ከማህበረ ቅዱሳንና ከኛ ከሰንበት ቤት አባላት የተመረጡ መምህራን ነው ሲያስተምሩ የነበሩት። እጅግ በጣም ጥሩ ነበረ። ስብከተ ወንጌልን በገጠራማና ጠረፋማ አካባቢ ተደራሽ ለማድረግ ተተኪ ሰባኪያን ከፍተኛ ሚና እንዳላቸው ይታመናል። በመሆኑም በየተሰማሩበት ሁሉ ቤተክርስቲያን የሰጠቻቸውን ሐዋርያዊ ተልዕኮ በመወጣት ስብከተ ወንጌልን ተደራሽ እንዲያደርጉ ማህበሩ አደራ ሰጥቷቸዋል። እኛም ስናስተምራቸው ትምህርት ብቻ አይደለም አደራ የምንጥልባቸው፣ ነገም ከነሱ የምንፈልገው ነገር ስላለ ማለት ትልቁ የዚህኛው የስልጠናው ዓላማ የወንጌልን ማስፋፋት ነው። በተለይ ያላመኑት ማስተማር፣ የተማሩት ያሉትን ደግሞ ማጽናት ነው። የድካምና የመሰልቸት መንፈስ ሳይሰማችሁ ስታገለግሉና ነፍሳትን የቅድስት ሥላሴ ልጅነትን በማሰጠት የቅድስት ቤተክርስቲያን አባላት ስታደርጉ እንዲሁም ራሳችሁም ደግሞ በቅድስና ሕይወት ስትመሩ በአንዲት ቤተክርስቲያን በፍጹም አምናችሁ የቤተክርስቲያንን መዋቅር አክብራችሁ የአገልግሎታችሁን እንድትፈጽሙ በእምነት የጸኑትን በማሰብ በጸሎት የበረታችሁ እንድትሆኑ በአጽንኦት እናሳስባለን። ተመራቂ ደቀ መዛሙርት በበኩላቸው ወደ አካባቢያቸው ሲመለሱ በቋንቋቸው ምእመናንን በማስተማርና በማገልገል ረገድ የድርሻቸውን ለመወጣትም ቃል ገብተዋል። በጣም ደስ ብሎኛል። ከጠበቅኩት በላይ እንግዲህ በጣም የሚያስደስት ነው። እንግዲህ ሰዎች የሰው ልጅ ወንጌል በመስማት ምን ያክል ደስተኞች እንደሆኑ ዛሬ በጣም ተገንዝቤያለሁ። በጣም ነው ደስ ያለኝ። ሁላችንም እዚህ የመጣ ነው ጥሩ የሚጠቅመንን ሂደን ቤተ ክርስቲያን እንዴት እንደምናገለግል ያሉትን ምእመናኖችን ያሉትን እንዴት እንደምናጸና ሌሎች የጠፉትን ደግሞ እንዴት እንደምንመልስ ጥሩ የሚባል ትምህርት ያገኘንበት የቤተ ክርስቲያን ስርዓት ያወቅንበት የስብከት ዘዴውንም ሌሎችንም ጨምሮ ብዙ ኮርሶችን የተማርንበት ስለሆነ እንደ አጠቃላይ መምህራንም ሁሉ በጣም በጥሩ ሁኔታ አስተምረውናል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል አቡነ ዮሐንስ ዘጠገሮን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። ጻድቁ አቡነ ዮሐንስ ዘጠገሮ በኢየሩሳሌም ተወልደው ገና በሕፃንነታቸው እመቤታችን በራእይ ተገልጣ ለክርስቶስ የተለየ አገልጋይ እንደሚሆኑና ብዙዎች በእርሳቸው ምክንያት እንደሚድኑ ባርካቸዋለች። ከዚያም በበረሃ ለረጅም ዘመን በጾም በጸሎትና በተጋድሎ ከኖሩ በኋላ በመልአኩ ቅዱስ ገብርኤል መሪነት ወደ ኢትዮጵያ መጥተዋል። ከአቡነ ተክለ ሃይማኖት ምንኩስናን ተቀብለው በደብረ ሊባኖስና በሌሎች የተቀደሱ ቦታዎች በታላቅ ቅድስና አገልግለዋል። በጠገሮ ገዳማቸው ብዙ ተአምራትን ያደረጉት አቡነ ዮሐንስ ከሰማይ የወረደላቸው መስቀል እስከ ዛሬም ድረስ የበረከትና የተአምራት ምልክት ሆኖ ይከበራል። በልደታቸው በዓለም ቅዱስ መስቀሉ ወደ ጸበል ሲወርድ ደመና እንደ ጥላ እየጋረደው የሚሄድ ተአምር እንደሚታይም ይነገራል። አቡነ ዮሐንስ በሕይወታቸው ሁሉ ወንጌልን በማስተማር ሕዝቡንም በመምራት አገልግለው 500 ዓመት ከኖሩ በኋላ ሐምሌ 29 ቀን አርፈዋል። ቅዱስ አጽማቸውን በጉንድ ተክለ ሃይማኖት ገዳም ተቀብሮ ይገኛል። አምላከ ቅዱሳን በዛሬው ዕለት ከሚታሰቡ ቅዱሳን ከአቡነ ዮሐንስ ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።